ቆይ ታዲያ ከመጀመሪያው ጀምሮ ለምን ልትተባበረን ፈቃደኛ አልሆንክ? ምክንያቱም እኔ ከሱ ጋር መጋጨት አልፈልግም። እንደተባበርኳችሁ ካወቀ ደግሞ ያጠፋናል። የምን ነው? ይልኪራ የተረዳ መረጃ እየመጣ ነው። ስማ አንተ ዞር በፊት ለፊት ትመጣበታለህ። እሺ በስ ይላል። ብርዝና ምን እሸት ለሶስት ቀን ባላይሽ ባለ ሶስት እግር ጎማ መኪና አስመስሎ ይላኩሽ። ምን እሺ ነው? አትለፍለፍ። ለምን ይፈልግ? ብርዝና ናፍቀሽኝ ነው? በይ ናፍቀሽኝ እኮ ነው። የባለፈው ወርቅ ካለብኝ ነው የጠሩሽ። ዝም በል። ሁሉንም ነገር ካበላሽው በኋላ አሁን መተህ ናፍቀኝ ምናምን ስትል አታፍርም? እሺ ሰማኝ አይደል? ብርዝና እንደምታስቢው አይደለም ማለት እንደምታስቢው አይደለም። ያልሽ በቃ በአካል ስላላዩሽ ናፈቀኝ ምናምን ነገር ሲሉኝ በአካል እኮ ላስተዋውቃችሁ ምናምን ነገር ብዬ እኮ ነው ማለት ምን እያደረጋችሁ ቆጫችኋል? ሰማለህ? ምን እንደሚቆጨኝ ልንገርህ። የሰንን ህይወት እንደዛ ስትበጠብጥ ዝም ብዬ ማየቴ ነው። እሺ አረ በዬ ሆማ ጓደኞቹን ሰብስቦ እኔ ለልጄ የማልሆን ከንቱ ሰው ነኝ በማለት ራሱን እየወቀሰም ይገኛል። ጓደኞቹም ሰብሰብ ብለው ነገሮች ይስተካከላሉ በማለት እሱም በማረጋጋት ላይ ናቸው። ምሩ ቀደም ብዬ ባዳምጣት ኖሮ ይህ ሁሉ ችግር አይፈጠርም ነበረ። እኔ ነኝ አምኜ መቀበል ያቃተኝ። ብቻ ግን ጥፋተኛ እሷ ብትሆንም እኔም የጥፋተኝነት ስሜት እየተሰማኝ ነው በማለት ባሏን በማገዝ ላይ ናት። መርሲሞይ ስፒድን አላዳመጠህም ብሎታል። እስካሁን ድረስ አንተ ስታሽከረክረኝ ነበር። ነገሮች አቅጣጫቸውን ስተውብኛል፣ ሊሳኩልኝ አልቻሉም። እዚህ በኋላ ራሴን በራሴ ነው የማከናውነው በማለት እሱም ማዳመጥ አቁሟል። ሰላም ጤና ይስጥልኝ አድማጭ ተመልካች ቻናሌ ቤተሰቦች እንደምናላችሁልኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልኩ ለኔ ቻናል አዲስ ከሆናችሁ ቪዲዮ ላይክ ቻናሌን ደግሞ ሰብስክራይብ በማድረግ አበረታቱኝ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ምሩና ሰኒ ሆነው ሰብሰብ ብለው እናቲቱን ለማረጋጋት ቢሞክሩም ልጅ ታግታብኝ እንዴት ነው ተረጋግቼ የምቀመጠው በማለት እንግዲህ ብቻዋን ያሰበችና ያንሰላሰለች እያለቀሰችም ትገኛለች። እነሱም ተረጋጊ እያሏት ነው። ሌና ጎቤውን አግኝተው ነበር። ጎቤው የድሮ ፍቅረኛዋ ሆኖ ለብዙ ነገር የዳረጋት ብቻ ግን ፍቅሯን አልቀበልም ብሎ እንደገፋት በደንብ ያሳብቅባት ነበር። አሁን ግን ስታየው ፍቅሯ ሳያገረሽባት አልቀረም። ዮም አርፎ አልተቀመጠም። ባለትዳርና የልጆች እናት እንደሆንሽ አውቃለሁ፣ ግን ደግሞ ለተወሰነ ጊዜ እኔ ጋር ጊዜ ብታሳልፊ ይከፋሻል ወይ በማለት ሙጭጭ አርጎም ይዟት ነበር። ወሬያቸው መካከል ታዲያ ናቲ ይመጣል። ናቲንም ይህ ነው ፍቅረኛዬ በማለት ታስተዋውቀዋለች። ከዚህ በፊት ቀጠን ያላሳይተሽ ነበር፣ አሁን ደግሞ ወፈር ያላሳየሽ ምን አስበሽ ነው በማለት ብቻ ግን እንደከፈው በደንብ ያሳብቅበታል። ዛሬ ባለትዳር ነው ብለሽ ነበር፣ አሁን ደግሞ ፍቅረኛዬ ነው ብለሽ ያስተዋወቅሽ ቃል 3-4 ሆነ በማለት ብቻ ግን አምኖን መቀበል እንደማይፈልግ በደንብ እየነገራትም ነበር። ናቲም አሁን ላይ ስሜቱ አሪፍ የሆነም ይመስላል። ይህ ነገር በይፋ ስለተነገረለት ደስም ብሎታል። ምትወጅኝና ምታፈቅርኝ እኮ አይመስለኝም ነበር፣ ደስ ብሎኛል በማለት ብቻ ግን ከሰውየው ላይ ደረቱን እየነፋም ነበር። እና ወደነ ኪራ ቤት አብራ ይዘው ከሄደች በኋላ ነገሩ ውሸት እንደሆነ ስትነግረው በጣም እንደብሮታል። እንዴት አንቺ እኮ በጣም ትረጅኛለሽ፣ በጣም እወድሻለሁ፣ ይህን ነገር በይፋ ስታወጭልኝ ደስ ብሎ ነበር፣ እንዴት አሁን ውሸት ነው ትይኛለሽ በማለት ሀሳቡን ይገልጽላታል። እሌናም ሰውየውን ለመፋታት ፈልጌ ነው እንጂ አንተን አፍቅሬ አይደለም በማለት የኋላ ታሪኳንም ነግረዋለች። ከዚህ በፊት ሴተኛ ዳሪ ነበርኩ፣ ስለዚህ እኔ ላንተ አልገባህም፣ አንተ በጣም ቅን ሰው ነህ በማለት ያለውን እውነት ትነግረዋለች። ቲም ያላሰበው ስሜት ተሰምቶት ስለነበር የኋላ ታሪክሽ ምንም አያደርግልኝም፣ እኔ የምፈልገው የወደፊቱን ነው በማለት አምኖ ተቀብሎም ነበር። እሷ ግን ነገሩ ውሸት ነው፣ እኔን አንተ እንደ ወንድሜ ነው የማይህ በማለት ኩምሽሽ አደረገችው። ሆም ልጁን ለማግኘት ጓደኞቹን ሰብሰብ አድርጎ እየተደራደረም ይገኛል። ከኔ ምንድነው የምትፈልገው? እባክህ ልጅ ልቀቅልኝ በማለት ልጅቷን አልፈልጋትም ብለህ ነበር፣ ለአሁን ስትታገት ነው ልጅነቱን ያመን በማለት ብግን እያደረገው ይገኛል። እኔ ይሻላለሁ በማለት መርሲሞን ለማናገር ሞክሮም ነበር። ከኛ ምንድነው የምትፈልገው በማለት ጥያቄም ተጠይቋል። መርሲሞይ ታዲያ አሪፍ መልስ መልሶለታል። አሁን ላይ ካንተ የምፈልገው የቤትህን የካርታ ፕላን ወረቀት ነው በማለት መልስለታል። ኪራም እንደብድ እያደረገው ነው። ጓደኞቹ ተራ በተራ ምን ሆነህ ነው ምን ብሎህ ነው በማለት ቢጠይቁትም የካርታ ፕላኑ ወረቀት ስጠኝ አለኝ እኮ በማለት እየተናደደም ይገኛል። እነሱም እያረጋጉት ይገኛሉ። ለኔ እንቅልፍ አልተኛለሽ አልበላለሽ አልጠጣልሽም ብሏታል። እየተሰቃየች ነው። ልጇን በስልክ ከሰማቻት በኋላ እማየኔ ውሰጂኝ እርቦኛል ካለቻት ወዲህ አሁን ላይ እየተጨናነቀች ነው። ልጅን ይገልብኛል
በዙሪያዎች ላለው ሰዎች ብትናገርም ነገሩ ግን በቶሎ መፍትሄ ሊያገኝ አልቻለም። እናም ብርድ ልብስና ጁስም ይዛላት ሂዳ ነበር። በወሬያቸው መካከል ታዲያ ልጄ የት ናት እስኪ ልያት ብትለውም መርሲሞይ ግን አይቻልም አታያትም ብሏል። 30 ጊዜ ምደዊ ከሆነ እንዲሁም ገርፋታለሁ በማለት ኩምሽሽ አደረጋት። ልጅቷ የወሰደችውን ጁስም ራሱ ጠጥቶባታል። አሁን ላይ ሌላ ጁስ ገዝቼ ልምጣ ጠብቀኝና ለልጄ ይዘህልኝ ትሄዳለህ ብትለውም ሰውየው ግን ቆሞ ሊጠብቃት አልፈለገም። ጥሏት ነው የሄደው። እናቲቱ ተመልሳ ስትመጣ ብርድ ልብሱና ጁሱን ጥሎ ሲሄድ በጣም ተናደደች፣ አለቀሰችም። ሰኒ በጓደኞቿ እንደዚህ መሆን ክፉኛ እያዘነች ነው። አሁን ላይ የኔ ጣጣ ነው የነሱ የደረሳቸው። እኔን አሰቃይቶ በእኔ በኩል አልሳካላት ሲል ወደ ጓደኞች ሄደ በማለት ራሷን እየወቀሰች ትገኛለች። ናሆም ያለው አማራጭ አሁን ላይ ጎቤውን አግተን እሱን ኢንፎርሜሽን ታጣራ ነው በኋላ መርሲሞን በቀላሉ እንይዘዋለን ብለው በማሰብ አስረው እያሰቃዩት ይገኛሉ። እሱም ያለውን እውነት ተናግሯል። እኔ ከዚህ በፊት ከሱ ጋር ሰርቼ ነበር፣ ደግሞ ያልተስማማነው ነገር ነበርና እኛን ወደ ሸቤ ከተተን ከዚህ በኋላ ከሱ ጋር መስራት አልፈልግም፣ እናንተ ደግሞ ኢንፎርሜሽን እንደሰጠናችሁ ካወቀ ይገለናል በማለት ያለውን እውነት እየነገሯቸው ነው። ሌኒ ወደ ቤት ከተመለሰች በኋላ እንደ እብድ እያደረጋት ነው። እምሩ አየሽ አይደል ናሆም እየፈለጓት ነው፣ ግን ደግሞ የታለ ያገኟት በማለት ተናዳም እያለቀሰች ትገኛለች። እምሩም ልታረጋጋት ሞከረች። እባክሽን እንደዚህ አትሁኚ፣ ሁሉም ነገር ሰላም ይሆናል ብታጽናናትም ሌኒ ግን አልሰማሽም ብላለች። እኔ ያለ ልጅ መኖር አልችልም፣ ልጅነቴን ገብሬባታለሁ በማለት ክፉኛ እያዘነች ትገኛለች። እምሩም የዛኔ ብሰማት ኑሮ በማለት ራሷን እየወቀሰች ነው። ሌና ውጭ ላይ ነበረችና ከግቢ ስትገባ ያገኘችውን ማመን አልፈለገችም። አንተ ዶማ ደግሞ ከዚህ ምን ታረጋለህ በማለት አንዳንድ ነገር ለማለት ሞክራም ነበር። እሱም እንግዲህ ታስሮ ትመለከተዋለሽ ታውቂዋለሽ ወይ በማለት ጠይቃታል። ሌናም ከዚህ በፊት ህይወቷን ያመሰቃቀለው ሰው ቢሆንም ግን ደግሞ ነገሮችን ሽምጥጥ ማድረግ ስለፈለገች አያላቀውም ወዲህ ነው በማለት ነገሮችን ትቀይስበታለች። ቅዱሴም ነገሩ ግራ ቢያጋባውም ብቻ ግን በመመልከት ላይ ነበር። ዶማ ልጁን ለማግኘት የቻለውን ሁሉ እየሞከረም ይገኛል። እንግዲህ ከኪራ ጋር በመሆን የቻሉትን እየተፍጨረጨሩ ይገኛሉ። ልጅቷን ለማግኘት ጫፍ ላይ እየደረሱም ይመስላሉ። መርሲሞይ በእጃቸው ገብቷል። አሁን ላይ ፊት ለፊት ቢገናኙ እሱ ለመሮጥ ቢሞክርም እግሩ ስለተሰበረ እነሱን ሩጦ ማምለጥ አልቻለም። ናሆምም ተያዘው በኋላ አሁን ላይ አለቅህም፣ ሰኒም ብቻዋን ስታሰቃያት ኑረህ አሁን ደግሞ በልጅ መጣ በማለት እንግዲህ በወስክ እያጣፋውም ይገኛል። ውድ አድማጭ የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልቤ እያመሰገንሁኝ በተመሳሳይ ሰዓት በተመሳሳይ ቪዲዮ እስከምንገናኝ መልካም ቀን ይሁንላችሁ።